Trump administration is set to lift sanctions against Eritrea. በአስመራው ቤተ መንግስት ደጅ ላይ እጅግ ውስብስብና ከባድ ፈተናም ደቅኗል። አስመራ የራሷን የደህንነት ሚስጥር እንኳን ለብቻዋ የመያዝ አቅም አጥታለች። ለኢትዮጵያ የዘመናት የባህር በር ጥያቄና ቀጠናዊ አውራነት ወይም አንከር ስቴትሁድ ታሪካዊና ወርቃማ ድልም ይዞታል። And Eritrea sits right on the edge of it. ሂደቱ ግን የኤርትራን ብሔራዊ ጥቅም ለባዕዳን አጀንዳ ማስፈጸሚያነት የዳረገ የታሪክ ክህደት ሆኖ መመዝገቡን የሚጠቅሱ ኤርትራውያን ቁጥር ጥቂት አይደለም። የኢሳያስ ሰባራ ወንበርና የአሜሪካ አዲሱ ዲፕሎማሲ። በመካከለኛው ምስራቅ የታየው ወታደራዊ ውጥረት ወደ ለየለት ቀውስ አምርቶ የዓለምን ፖለቲካና ኢኮኖሚ ክፉኛ ማወኩ ዋሽንግተንና ቴህራን የአፍሪካ ቀንድን ጂኦፖለቲካዊ ሰልፍ ከመሰረቱ እንዲበይኑት ሌላ ምክንያት ሆኗቸዋል። በተለይም ኢራን የዓለም አቀፍ የንግድ መስመርና የነዳጅ መተላለፊያ የሆነውን የባብኤል መንደብን በየመኑ ሀውቲ አማጽያንና በሌሎች የውክልና ኃይሎች አማካኝነት ለመዝጋት የምትከተለው ስልት አሜሪካን ቀደም ሲል ከነበራት ፖሊሲ ባፈነገጠ መልኩ ያልተለመደና አስገራሚ ወደሆነ ዲፕሎማሲያዊ ቁማር ሲገፋት እየታየ ነው። ዋሽንግተን የኢራንን የቀይ ባህር ላይ የበላይነት ለመስበር የንግድ መርከቦችን ደህንነት ለማስከበርና የቴህራንን ስትራቴጂያዊ ክንድ ለማዳከም ስትል ታዲያ ለአስርተ ዓመታት የሽብርተኝነት ደጋፊና የአምባገነናዊ ስርዓት ቁንጮ ብላ ስታገላት ወደ ነበረችው ኤርትራ ፊቷን አዙራለች። ይህ አዲስ ዲፕሎማሲያዊ ጅማሮ አሜሪካ በአስመራ ላይ የጣለቻቸውን ማዕቀቦች ለማንሳት ዳርዳር እስከ ማለት ያደረሳት ሲሆን ዓላማውም ኤርትራን ከኢራን የጥቅም ምህዋር ነጥቆ በማውጣት ወደ ምዕራባውያን ጎራ መሳብና ለቀይ ባህር ደህንነት ቁልፍ የሆነውን የአስመራን ስትራቴጂያዊ መገኛ ወይም ፕሬዘንስ በእጅ ማስገባት ነው። ይሁን እንጂ ይህ የዋሽንግተን የማባበል ዲፕሎማሲ በአስመራው ቤተ መንግስት ደጅ ላይ እጅግ ውስብስብና ከባድ ፈተናም ደቅኗል። ወዲህ የፕሬዝዳንት ኢሳያስ አፈወርቂ መንግስት ለአስርተ ዓመታት የገነባውና የስልጣን ህልውናው ዋነኛ ምሰሶ ከሆነው ከኢራን እስላማዊ ሪፐብሊክ ጋር ያለው ስትራቴጂያዊ ቁርኝት በቀላሉ የሚበጠስ ተራ ወዳጅነት አይደለም። ባናቱም ኤርትራ ለኢራን የጦር መሳሪያ ማሸጋገሪያ ድልድይ፣ ለተጋድሎ ግንባሮች ወይም አክሲስ ኦፍ ሬዚስተንስ የሎጂስቲክስ ማዕከልና ለቴህራን የቀይ ባህር ስለላ ተግባራት ምሰሶ ሆና በማገልገሏ ከኢራን የምታገኘው ወታደራዊ ጥበቃና ተቋማዊ የደህንነት ዋስትና ስርዓቱ እስከዚህ ሰዓት ድረስ ባለም አቀፍ መገለል ውስጥም ቢሆን ጸንቶ እንዲቆም ምክንያት ሆኖታል። ለአስመራው መንግስት አሜሪካ የምታቀርበው የማዕቀብ ማንሳት የኢኮኖሚ ማበረታቻና የፖለቲካ ዕውቅና ድል ከጥቅሙ ይልቅ ስጋቱ የሚያመዝነውም ለዚህ ነው። ምክንያቱም ይህን አዲስ ፕሮፖዛል መቀበል ማለት በኢራን የደህንነት ሰንሰለት የተጠለፈውን የስልጣን ወንበር ማላቀቅን፣ የኢራንን ብርቱ ቁጣ መጋፈጥንና ለአስርተ ዓመታት የምዕራባውያን ቫይረስ ተብሎ የተወገዘውን ዴሞክራሲ ወደ አገር ውስጥ የማስገባት ግዴታንም አብሮ ያጣመረ መሆኑ ነው። በመሆኑም በመካከለኛው ምስራቅ የተቀሰቀሰው የታላላቅ ኃይላት ሽኩቻ የአስመራውን ሰባራ ወንበር በኢራን ታማኝነትና በአሜሪካ ማባበያ መካከል ወጥሮታል ቢባል ግነት የለውም። ይህ የጂኦፖለቲካዊ ትኩሳት የኢትዮጵያን የባህር በር ህልም ጨምሮ የቀጠናውን የኃይል ሚዛንና የዓለም አቀፍ ፖለቲካን አሰላለፍ በአዲስ መልክ የሚወስን ወሳኝና ታሪካዊ የታሪክ መስቀለኛ መንገድም ሆኗል። የዛሬው የሳሎን ተረካችንም ትኩረቱን በዚህ ዙሪያ በማድረግ በቀንዱ ምን እየተከናወነ ነው ሲል ይጠይቃል። አብራችሁን እስከ ፍጻሜ ቆዩ። የባንክ ብድር የተመቻቸላቸውን አፓርትመንት ቤቶች እየፈለጉ ነው። በመሃል ከተማ ከ5 በላይ ዘመናዊ ኮሜርሻል አፓርትመንቶችን በጥራት አጠናቆ ያስረከበው ድሪም ቢልደርስ ሪል ስቴት አሁንም በሲኤምሲ የተባበሩት አደባባይ አፍሪካ ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያውን ባለ 5 ኮከብ ሆቴል ያጠቃለለ ዘመናዊ ባለ ግቢ አፓርትመንት በ30 በመቶ የዋጋ ቅናሽ አቅርቧል። ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እነሆ በ720 ሺህ ብር ቅድመ ክፍያ እና በ50 በመቶ የባንክ ብድር ኑሮን ያዘምኑ። ቅናሹ ሊጠናቀቅ 7 ቀናት ብቻ ስለቀሩ አሁኑኑ በ0992 52 94 48 ይደውሉልን። የኢሳያስ አፈወርቂ መንግስት ለቴህራን እስላማዊት ሪፐብሊክ ሲያበረክት የቆየውና እያበረከተ ያለው ውለታ በተራ የዲፕሎማሲ ወዳጅነት የሚገለጽ ሳይሆን
የቀይ ባህርን ጂኦፖለቲካዊ ሚዛን በሳተ መልኩ የኢራንን ስትራቴጂያዊ ክንድ እስከ አፍሪካ ቀንድና መካከለኛው ምስራቅ ደጅ ድረስ የዘረጋ የባህር ላይ ድልድይ ነው ሊባል ይችላል። ይህ ድልድይ ኢራን በዓለም አቀፍ ደረጃ የተጣለባትን ማዕቀብና መገለል ተሻግራ በዓለም የንግድ መስመርና በሀያላን ሀገራት ስትራቴጂያዊ ጥቅሞች ላይ ተጽዕኖ እንድታሳደር የሚያስችላት ዋነኛ የደም ቧንቧ ሆኖም ሲያገለግል ቆይቷል። ሻዕቢያ የኤርትራን ሉዓላዊ መሬት፣ ደሴቶችና ወደቦች ለቴህራን ወታደራዊና የስለላ ፍላጎቶች በሰፊው ክፍት ማድረጉ ቴህራን ከገዛ ድንበሯ በሺዎች የሚቆጠሩ ኪሎሜትሮች ርቃ በቀይ ባህርና በባብኤል መንደብ ሰርጥ ላይ የማነቂያ ገመድ እንድታበጅ እድል ሰጥቷታል። ይህ ስትራቴጂያዊ ውለታና የባህር ላይ ድልድይነት ሚና ታዲያ በተከታዮቹ ጥልቅ ትንተናዎችም ሊብራራ የሚችል ነው። በመጀመሪያ ደረጃ የአሰብ ወደብና በዙሪያው የሚገኙት የዳህላክ ደሴቶች ለኢራን የተጋድሎ ግንባሮች ወይም አክሲስ ኦፍ ሬዚስተንስ በተለይም ለየመኑ ሐውቲ አማጺ ያልተገደበ የጦር መሳሪያ ማከማቻ፣ የመሸጋገሪያ ጣቢያና የሎጂስቲክስ ማዕከል ሆነው ያገለግላሉ። ከኢራን የሚነሱ ግዙፍ የጦር መሳሪያ ጭነቶች በቀጥታ ወደ የመን ቢጓዙ በዓለም አቀፍ የባህር ኃይሎች በቀላሉ ሊጠለፉ ስለሚችሉ መጀመሪያ በኤርትራ ሰው በማይደርስባቸው ገለልተኛ የባህር ዳርቻዎችና ደሴቶች ላይ እንዲያርፉ ይደረጋል። እዚያም መሳሪያዎቹ ይከማቻሉ። አስፈላጊ ሲሆንም በትንንሽና ፈጣን ጀልባዎች እየተከፋፈሉ የኤርትራን የግዛት ባህር እንደ ከለላ በመጠቀም ወደ የመን የባህር ዳርቻዎች ይሻገራሉ። ይህ ሂደት የሐውቲ ታጣቂዎች በቀይ ባህር ላይ ለሚፈጽሙት ጥቃት የሚያስፈልጋቸውን የድሮን የሚሳኤልና የባህር ላይ ፈንጂ ቴክኖሎጂ ያለማቋረጥ እንዲያገኙ ያስቻለ ሲሆን ሻዕቢያ ለዚህ ስውር ዝውውር ጥብቅ ወታደራዊ ጥበቃና አስተማማኝ ሽፋን በመስጠት ለቴህራን የማይተካ ውለታ እየዋለ ነው። በሁለተኛ ደረጃ ይህ ድልድይ ለኢራን የባህር ኃይልና ለረጅም ርቀት የስለላ መዋቅሯ የቴክኒክና የኦፕሬሽን ድጋፍ ማዕከል ሆኖም ያገለግላል። የኢራን ሰርጓጅ መርከቦችና የጦር መርከቦች በአሰብ ወደብ አቅራቢያ የመጠለያ የነዳጅ መቅጃና የጥገና አገልግሎት ማግኘታቸው ቴህራን በቀይ ባህር ላይ ያላትን ወታደራዊ መገኘት ወይም ሚሊተሪ ፕሬዘንስ አጠናክሮታል። ይህ መገኘት ኢራን የአሜሪካን የእስራኤልንና የሳዑዲ አረቢያን ወታደራዊና የንግድ እንቅስቃሴዎች በቅርብ ርቀት እንድትሰልል የደህንነት መረጃዎችን እንድትሰበስብና አስፈላጊ በሆነው የታሪክ አጋጣሚ ሁሉ የዓለምን ንግድ ለማስተጓጎል የሚያስችል ስትራቴጂያዊ የበላይነት እንድታገኝ አድርጓታል። ለአስመራው መንግስት ይህንን ወሳኝ ድጋፍ ማቅረብ ማለት በምላሹ የኢራንን የደህንነት ጋሻና የገንዘብ ድጎማ በማግኘት በውስጣዊና ውጫዊ ጫናዎች እየተናወጠ ያለውን ሰባራ ወንበር ቀጥ አድርጎ መደገፍ ነው። በሶስተኛ ደረጃ ሻዕቢያ ለኢራን የደህንነት አባላት፣ ለስለላ ባለሙያዎችና ለውክልና ኃይሎቿ የኤርትራን ህጋዊ የጉዞ ሰነዶች ወይም ፓስፖርትና የይለፍ ፈቃዶች በስፋት በማመቻቸት ዓለም አቀፍ ማዕቀቦችን ጥሰው እንዲንቀሳቀሱም ሽፋን ይሰጣል። ይህም የኢራን ኦፕሬተሮች እንደ ኤርትራ ዜጋ በመምሰል በቀጠናው ውስጥ ያለምንም ችግር እንዲዘዋወሩ፣ የሽብር ሴራዎቻቸውን እንዲያቀነባብሩና ከታጣቂ ቡድኖች ጋር ቀጥተኛ ግንኙነት እንዲፈጥሩም ምቹ ሁኔታን ፈጥሯል። ይህ ተቋማዊ ትብብር የኤርትራን ዲፕሎማሲያዊ ክብር ለቴህራን ስትራቴጂያዊ ጥቅም አሳልፎ የሰጠ ተግባርም ነው ሊባል ይችላል። በአጠቃላይ የቴህራን የባህር ላይ ድልድይ በአስመራው መንግስት በጎ ፍቃድ ላይ ብቻ ሳይሆን በኢሳያስ አፈወርቂ የስልጣን ጥመኝነትና በኢራን የጂኦፖለቲካዊ መስፋፋት ፍላጎት ላይ የተመሰረተ ነው። ይህ ድልድይ እስካልፈረሰና ኤርትራ ከኢራን የስትራቴጂ ምህዋር እስካልወጣች ድረስ አሜሪካ የምታቀርበው ማዕቀብ የማንሳትና የኢኮኖሚ ትብብር ፕሮፖዛል በኢራን የደህንነት ሰንሰለት ለተጠለፈው ሻዕቢያ ከጥቅሙ ይልቅ ስጋቱ ያመዝናል። ኢትዮጵያም ወደ ቀይ ባህር ዳርቻ ለማድረግ የምታስበውና በቀጠናው አውራ ሀገር የመሆን ጉዞ ይህንን የኢራንንና የኤርትራን ጥልቅ ስትራቴጂያዊ ቁርኝትና የቀጠናውን የሽብር መረብ የሰበረ ወይም ግምት ውስጥ ያስገባ ጥልቅ ስትራቴጂያዊ ዝግጅት የሚጠይቅ መሆኑን አመላካች ነው። የኢሳያስ አፈወርቂን አምባገነናዊ ስልጣን ለአስርተ ዓመታት አጽንቶ ያቆመውና በምሳሌያዊ አነጋገር ሰባራ ወንበር ተብሎ የሚጠራው የኤርትራ መንግስታዊ መዋቅር ዛሬ ላይ የቆመው በሀገሪቱ የውስጥ አቅም ሳይሆን በኢራን የደህንነትና የስለላ ተቋማት መጠለፍ ላይ ነው። ይህ መጠለፍ የአስመራውን መንግስት የሉዓላዊነት ባህሪ አጥፍቶ ተቋማዊ አሰራሩንና የውሳኔ ሰጪነት አቅሙን ሙሉ በሙሉ ለቴህራን ስልታዊ ፍላጎቶች ተገዢ እንዲሆን አድርጎታል። ሻዕቢያ የራሱን ወታደራዊና የደህንነት መዋቅር ለኢራን አሳልፎ የሰጠው ለስልጣኑ ዋስትና የሚሆን
የቴክኖሎጂና የፋይናንስ ድጋፍ ለማግኘት ቢሆንም ሂደቱ ግን የኤርትራን ብሔራዊ ጥቅም ለባዕዳን አጀንዳ ማስፈጸሚያነት የዳረገ የታሪክ ክህደት ሆኖ መመዝገቡን የሚጠቅሱ ኤርትራውያን ቁጥር ጥቂት አይደለም። ይህን የተቋማዊ መጠለፍና የሰባራ ወንበር ቁርኝት በሚከተሉት 3 ደረጃዎች አበክሮ መመልከትም ይቻላል። በመጀመሪያ ደረጃ የኤርትራ የውስጥ ደህንነት፣ የስለላና የሳይበር ደህንነት መዋቅሮች በኢራን ቴክኖሎጂ መጠመዳቸው ዋነኛው የመጠለፊያ ስልት ነው። አስመራ የዜጎቿን እንቅስቃሴ ለመሰለል በውጭ ሀገር የሚገኙ ተቃዋሚዎችን ለመከታተልና በቀጠናው ያሉ ጎረቤት ሀገራትን በተለይም ኢትዮጵያን መረጃ ለመጥለፍ የምትጠቀምባቸው መሳሪያዎችና ሶፍትዌሮች በሙሉ የኢራን ውጤቶች ናቸው። ይህ የቴክኖሎጂ ጥገኝነት ግን ትልቅ ዋጋ አለው። ቴህራን ለነዚህ መሳሪያዎች የኋሊት ደጀን ወይም ባክዶር ቁልፍ ስላላት የኤርትራ የደህንነት ተቋም የሚሰበስበው ማንኛውም መረጃ በቅድሚያ ለኢራን የደህንነት ባለሙያዎች ይደርሳል። በዚህ ምክንያት የኢሳያስ ሰባራ ወንበር በኢራን ዲጂታል ቁጥጥር ስር የወደቀ ሲሆን አስመራ የራሷን የደህንነት ሚስጥር እንኳን ለብቻዋ የመያዝ አቅም አጥታለች። በሁለተኛ ደረጃ የተቋማዊ መጠለፉ ሂደት በሰው ኃይልና በአዛዥነት ሰንሰለት ወይም ቼይን ኦፍ ኮማንድ ውስጥም ሰርጾ ገብቷል። የኤርትራ ወታደራዊ አመራሮችና ከፍተኛ የደህንነት መኮንኖች በኢራን የሚሰጠውን ልዩ ስልጠና፣ ጥቅማ ጥቅምና የስልጣን ከለላ የሙጥኝ ያሉ ናቸው። ኢራን በእነዚህ መኮንኖች ውስጥ የራሷን ታማኝ ቡድን በመገንባት በአስመራ ቤተ መንግስት ውስጥ የሚወሰኑ ስትራቴጂያዊ ውሳኔዎች ከቴህራን ፍላጎት ጋር የተጣጣሙ መሆናቸውን ታረጋግጣለች። ማንኛውም የኤርትራ ባለስልጣን ከአሜሪካ ጋር የመቀራረብ ወይም ለኢትዮጵያ የባህር በር የመፍቀድ ሐሳብ ቢያመጣ በዚህ የደህንነት ሰንሰለት ውስጥ ባሉ የኢራን ተላላኪዎች አማካኝነት ከስልጣን እንዲወገድ ወይም ጥቃት እንዲሰነዘርበት ይደረጋል። በመሆኑም ኢሳያስ ራሳቸው የገነቡት የደህንነት መዋቅር ዛሬ እሳቸውኑ መልሶ የጠለፈና ለኢራን ዓላማ እንዲገዙ ያስገደዳቸው የብረት አጥር ሆኗል ሊባል ይችላል። በሶስተኛ ደረጃ የመጠለፍ የኤርትራን ዲፕሎማሲያዊ ነጻነት በማንጠፍ ሀገሪቱ በቀጠናው ለሚቀርቡ ማናቸውም የሰላም አማራጮች እንቢተኛ እንድትሆን አድርጓታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት ማዕቀብ የማንሳትና የኢኮኖሚ ማበረታቻ ፕሮፖዛል የኤርትራን ሕዝብ ከድህነት ሊያወጣ የሚችል እድል ቢሆንም በኢራን የተጠለፈው የደህንነት መዋቅር ግን ይህንን እንደ ስትራቴጂያዊ ስጋት ነው የሚመለከተው። ምክንያቱም ከምዕራባውያን ጋር የሚደረግ ትብብር የኢራንን የስለላ መረብ ስለሚበጥስና የተቋማቱን መጠለፍ ስለሚያጋልጥ በአስመራ ውስጥ ያሉት የኢራን ታማኝ ኃይላት ይህንን እድል ለማደናቀፍ ማንኛውንም መስዋዕትነት ይከፍላሉ። በጥቅሉ ሰባራው ወንበር ያልተገጠመው አናጺው ማለትም ኢሳያስ አፈወርቂ መግጠም ስላልቻሉ ሳይሆን ወንበሩን ደግፎ የያዘው የኢራን የደህንነት ምሰሶ ጥገናውን ስለማይፈቅድ ነው። የኤርትራ መንግስታዊ ተቋማት በኢራን ስትራቴጂያዊ ፍላጎት መጠለፋቸው ሀገሪቱን በቀጠናው ውስጥ ለሚፈጠሩ ግጭቶች እንደማገዶ፣ ለኢትዮጵያ የባህር በር ጥያቄ ደግሞ እንደ ትልቅ ግድግዳ እንድትቆም አድርጓታል። ይህ መጠለፍ እስካልተቀለበሰ ድረስ አስመራ የምትሰጣቸው ምላሾች በሙሉ ከራሷ ብሔራዊ ጥቅም ይልቅ የቴህራንን የበቀልና የመስፋፋት ፖለቲካ የሚያንጸባርቁ ሆነውም ይቀጥላሉ። ኢትዮጵያም ይህን ተቋማዊ መጠለፍ ታሳቢ ያደረገ ረቀቅ ያለና በኃይል የታጀበ ዲፕሎማሲያዊ ስልትን መከተል የሚኖርባት ለዚህ ነው። በመካከለኛው ምስራቅ የተቀሰቀሰውና ዋሽንግተንን ከቴህራን ጋር በይፋ ያፋጠጠው ወታደራዊ ግጭት በአፍሪካ ቀንድ ለ10 ዓመታት ተቆልፎ የቆየውን የጂኦፖለቲካዊ በር በድንገት ከፍቶታል። አሜሪካ በቀይ ባህር ላይ ያላትን ስትራቴጂያዊ ጥቅም ለማስከበርና የኢራንን የማነቅ ስልት ለመስበር ስትል የጀመረችው አዲሱ ዲፕሎማሲ ለኢትዮጵያ የዘመናት የባህር በር ጥያቄና ቀጠናዊ አውራነት ወይም አንከር ስቴትሁድ ታሪካዊና ወርቃማ ዕድልም ይዞ መጥቷል። ይህ አጋጣሚ ኢትዮጵያ በዲፕሎማሲያዊ ብስለትና በወታደራዊ ዝግጁነት ካልተጠቀመችበት በቀጣዮቹ ዓመታት የቀጠናው የኃይል ሚዛን በጠላቶቿ እጅ ተጠልፎ እንዳይቀር ያሰጋል። ይህ አዲሱ ዲፕሎማሲያዊ አሰላለፍ ለኢትዮጵያ ከሚፈጥራቸው እድሎች የመጀመሪያው አሜሪካ ኤርትራን ከኢራን ምህዋር ነጥሎ ለማውጣት የጀመረችው ጥረት ኢትዮጵያ የባህር በር ጥያቄዋን በዓለም አቀፍ ደረጃ አጀንዳ እንድታደርግ ምቹ ሁኔታን የሚፈጥር መሆኑ ነው። ዋሽንግተን በአስመራ ላይ የጣለችውን ማዕቀብ ለማንሳት ዳርዳር ማለቷ በምላሹ ኤርትራ የኢራንን ወታደራዊ መሰረት እንድታስወግድና የቀጠናው ሰላም አካል እንድትሆን ከመፈለግ የመነጨም ነው። ኢትዮጵያ ይህንን አጋጣሚ በመጠቀም ቀጠናዊ ሰላም የሚረጋገጠው ኢትዮጵያ አስተማማኝ የባህር በር ባለቤት ስትሆን ብቻ ነው የሚለውን ተረክ ለአሜሪካና ለምዕራባውያን የማሳመኛ ካርድ አድርጋ ማቅረብ ትችላለች። ኢሳያስ አፈወርቂ የአሜሪካን ፕሮፖዛል በኢራን ፍርሃትና
በዲሞክራሲ አለርጂ ምክንያት ውድቅ የሚያደርጉ ከሆነ ደግሞ አሜሪካ ለኢትዮጵያ ጥያቄ ይበልጥ ጆሮ እንድትሰጥና አማራጭ መንገዶችን እንድታስብ ያስገድዳታል። እጂ ኣብዚ ዘለና ቦታ ኮይንካ ክትሪኦ ቀሊል ይመስል ኸውን። በሁለተኛ ደረጃ አዲሱ ዲፕሎማሲ የግብጽንና የኢራንን የጥፋት ጋብቻ ለማፍረስ ትልቅ እድል ይሰጣል። ካይሮና ቴህራን ኢትዮጵያን በቀይ ባህር ዳርቻ ለማዳከም የዘረጉት ስውር መረብ አሜሪካ ከኢራን ጋር በገባችበት ግልጽ ጦርነት ምክንያት ትኩረት ውስጥ ወድቋል። ዋሽንግተን የኢራን ወኪሎች በቀጠናው እንዲጠናከሩ ስለማትፈልግ የኢትዮጵያ መጠናከር ለምዕራባውያን ጥቅም አስጠባቂነት ያለውን ፋይዳ ትረዳለች። ኢትዮጵያ ይህንን የኃይል አስተላለፍ በመጠቀም የአባይን ውሃ ደህንነትና የቀይ ባህር ባለቤትነት ጥያቄዎችን በአንድነት በማጃመል ከምዕራባውያን ጋር አዲስ ስትራቴጂያዊ አጋርነት ለመፍጠር የምትችልበት የታሪክ አጋጣሚ ተፈጥሮላታል። በሶስተኛ ደረጃ በክንዳችን የቀጠናው አውራ እንሆናለን የሚለው ራዕይ በተግባር የሚፈተንበት ወቅት አሁን መሆኑን ልብ ማለት ያሻል። ኤርትራ በኢራን የደህንነት ሰንሰለት ተጠልፋና በሰባራ ወንበር ላይ ተቀምጣ በምትገኝበት በዚህ ወቅት ኢትዮጵያ ያላትን የኢኮኖሚ ግዙፍነትና ወታደራዊ ልዕልና በመጠቀም በቀይ ባህር ፖለቲካ ውስጥ ወሳኝ ተደራዳሪ ሆና መቅረብ ይኖርባታል። አሜሪካ ለአስመራ ያቀረበችው የኢኮኖሚ ማበረታቻ በአስመራም ቢተኝነት ተቀባይነት የሚያጣ ከሆነ ደግሞ ያ እድልና ድጋፍ ወደ ኢትዮጵያ እንዲዞርና በዓለም አቀፍ ሕግ የሚደገፍ የባህር በር ባለቤትነት ዕውቅና እንዲሰጠው ዲፕሎማሲያዊ ጫና ማሳደር ይቻላል። በጥቅሉ የአሜሪካ አዲሱ ዲፕሎማሲ የኢሳያስን ሰባራ ወንበር ይበልጥ እያወዛወዘው ባለበት በዚህ ወቅት ኢትዮጵያ በጸጥታና በትዕግስት ከመጠበቅ ይልቅ በንቃትና በድፍረት መሳተፍ ይኖርባታል። የኢራን እጅ ከአስመራ እስካልተቆረጠ ድረስ ኤርትራ የቀጠናው ሰላም እንቅፋት ሆና እንደምትቀጥል ለዓለም በማስረዳት ኢትዮጵያ ለቀይ ባህር ደህንነት አስተማማኝ ዋስትና መሆኗን በተግባር ማሳየት ይገባል። ይህ አጋጣሚ ኢትዮጵያ በክንዷና በብልሃቷ የቀይ ባህር ጠረፍ ተዋሳኝና የቀጠናው እውነተኛ አውራ ለመሆን ያላትን ህልም የምታሳካበት ትልቁ የድል መንገድም ነው። ይህም ሆኖ በቀይ ባህር ቀጠና ላይ የተደቀነው የጂኦፖለቲካዊ ሽኩቻና በአስመራው ቤተ መንግስት ውስጥ የተቆለፈው የስልጣን ቁማር ወደ የትኛው አቅጣጫ ሊያመራ ይችላል ለሚለው ጥያቄ ምላሹ የሚገኘው በታላላቅ ሀያላን ፍላጎት፣ በስርዓቶች ህልውናና በኢትዮጵያ የማይቀለበስ የባህር በር ፍላጎት መጋጠሚያ ላይ ነው። የዚህ የታሪክ ሂደት ፍጻሜም በዋነኝነት በሶስት ወሳኝ መልክዓ ምድራዊና ፖለቲካዊ ትዕይንቶች ሊቋጭ እንደሚችል መገመት ይቻላል። የመጀመሪያውና ዋነኛው ፍጻሜ የኢሳያስ አፈወርቂ ሰባራ ወንበር ከኢራን የደህንነት ሰንሰለት ጋር አብሮ የሚሰነጠቅበት የታሪክ አጋጣሚ ነው። አሜሪካ ኤርትራን ከኢራን ምህዋር ለማስወጣት የጀመረችው ዲፕሎማሲያዊ ግፊት ውጤት ካላመጣ ዋሽንግተን ከማባበል ወደ እግድና ወደ ቀጥተኛ እርምጃ መሸጋገሩ አይቀሬ ነው። የኢራን እጅ በቀይ ባህር ላይ መበርታቱ ለምዕራባውያን የህልውና ስጋት በመሆኑ ይህንን ስጋት ለመቅረፍ አስመራ ላይ የሚቀመጠው ማንኛውም ስርዓት የኢራን ተላላኪ መሆን እንደሌለበት ይወሰናል። ይህ የኃይል ሚዛን መዛባት ደግሞ በኤርትራ ውስጥ ተቀብሮ የቆየውን የለውጥ ፍላጎት ሊቀሰቅሰው ይችላል። አሜሪካ ማዕቀብ በማንሳት የፈተነችው የአስመራ መንግስት ለህዝቡ የኢኮኖሚ ትንሣኤ ከመስጠት ይልቅ ለቴህራን ታማኝነቱን ካስቀደመ በስርዓት ውስጥ ባሉ ጥቂት ለሀገር ተቆርቋሪ ኃይላትና በህዝቡ መካከል ሊፈጠር የሚችለው መነቃቃት የኢሳያስን የስልጣን ዘመን ወደ ፍጻሜው ሊያቃርበው ይችላል። ሁለተኛውና ለኢትዮጵያ እጅግ ወሳኝ የሆነው ፍጻሜ የኢትዮጵያ ወደ ቀይ ባህር መመለስ በዓለም አቀፍ ደረጃ እንደ ብቸኛ የሰላም አማራጭ ተቀባይነት ማግኘቱ ነው። ኤርትራ በኢራን መጠለፏና ለቀጠናው ሰላም እንቅፋት መሆኗ ሲረጋገጥ ዓለም አቀፉ ማህበረሰብ በተለይም ምዕራባውያን ለቀይ ባህር ደህንነት አስተማማኝ ዋስትና የሚሆነው የኢትዮጵያ የባህር በር ባለቤት መሆን እንደሆነ ይቀበላሉ። ይህም ኢትዮጵያ በአሰብ መስመር ላይ ያላትን ታሪካዊና ህጋዊ መብት በኃይልም ይሁን በዲፕሎማሲያዊ ድርድር እንድታስከብር ዓለም አቀፋዊ ዕውቅናና ድጋፍ የሚሰጥበት ምዕራፍ ይከፈታል። በዚህ ሂደት ኢትዮጵያ ከአሜሪካና ከሌሎች ሀያላን ጋር በምትፈጥረው ስትራቴጂያዊ አጋርነት በቀይ ባህር ዳርቻ ላይ ወታደራዊና ኢኮኖሚያዊ ምሽግን በመገንባት የቀጠናው እውነተኛ አውራ ሆና ትወጣለች። ይህ ፍጻሜ የኢትዮጵያን የዘመናት የባህር በር ጥያቄ የሚመልስ ብቻ ሳይሆን የቀጠናውን የኃይል አስተላለፍ ለዘላቂ ሰላም በሚያመች መልኩ የሚቀይር ይሆናል። ሶስተኛውና የመጨረሻው ፍጻሜ የግብጽና የኢራን በቀጠናው ላይ የዘረጉት የጥፋት አጥር መናድ ነው። ኢትዮጵያ የቀይ ባህር ተዋሳኝ ሆና ስትወጣ ግብጽ በአባይ ውሃ ላይ ያላት ብቸኛ የበላይነትና ኢራን በቀጠናው የምታካሄደው የውክልና ጦርነት
ትልቅ እንቅፋት ይገጥመዋል። የኢትዮጵያ ኢኮኖሚ ልዕልናና የባህር ላይ መገኘት ጎረቤት ሀገራት ማለትም እንደ ሱዳንና ሶማሊያ ያሉት ከውጭ ኃይላት ጥገኝነት ወጥተው ከኢትዮጵያ ጋር ወደሚደረግ ቀጣናዊ ትስስር እንዲመጡም ያደርጋቸዋል። ይህም በአፍሪካ ቀንድ ውስጥ የውጭ ኃይላት ጣልቃ ገብነት ቀንሶ ቀጣናው በራሱ ልጆችና በራሱ አቅም የሚመራበትን አዲስ የታሪክ ምዕራፍ ይጀምራል። በአጠቃላይ የዚህ ሂደት ፍጻሜ የሚያመራው ወደ አንድ ግልጽ እውነት ነው። ይኸውም የኢሳያስ ሰባራ ወንበር በባዕዳን ድጋፍ ለዘላለም ሊቆም አይችልም። የኢትዮጵያ የባህር በር ፍላጎትም በሴራ ሊታፈን አይችልም። በመሆኑም ፍጻሜው ኢትዮጵያ በክንዷና በብልሃቷ የቀይ ባህር ጠረፍ ተዋሳኝ የምትሆንበት እንዲሁም ኤርትራ ከኢራን መጠለፍ ወጥታ ወደ ቀጣናዊ ትብብር የምትመጣበት ይሆናል። ይህ ታሪካዊ ፍጻሜ የሚረጋገጠው ግን ኢትዮጵያ አሁን የተፈጠረውን ዓለም አቀፋዊ የኃይል አስተላለፍ በአግባቡ ተረድታ በዲፕሎማሲያዊ ጥበብና በአስፈላጊው ወታደራዊ እርምጃ ራዕዩን ስታጸና ብቻና ብቻ ነው። ሰላም ለምድራችን።